ህዝቡ የሚጠይቃቸውን በርካታ የልማት ጥያቄዎች ምላሽ እንዲያገኙ መንግስት በየዓመቱ በጀት በመመደብ ይሰራል። ለአብነት በአዲስ አበባ ከተማ እየተከናወነ ያለው የኮሪደር ልማት ስራ በከፍተኛ ወጪ ከተማዋን ለማዘመንና ለነዋሪዎቿ ምቹ እንድትሆን አድርጓታል። ነገር ግን በከተማዋ ለሚሰሩ የልማት ስራዎች የመንግስትን ካዝና ብቻ መጠበቅ ሳይሆን ህዝብን በማስተባበር በራስ አቅም መስራት ደግሞ ከፍተኛ የዜጎች ኃላፊነት ነው። አዲስ አበባ ከተማ እንግዲህ በኮሪደር ልማት ስራ በአራቱም አቅጣጫ በርካታ የልማት ስራዎች እየሰራች ከተማዋ ደረጃዋን የጠበቀች እየሆነች ነው። ከዚሁ ጎን ለጎን እንግዲህ የከተማዋ ልማት የሚረጋገጠው ደግሞ ያሏት ወንዞች ለምተው የተሻለ ገጽታን ሲላበሱ ነው። አስተዳደሩ በጀት መድቦ ከሚሰራቸው ወይም ደግሞ ከሚያለማቸው ወንዞች በተጨማሪ የሁሉም ክፍለ ከተሞች በራሳቸው አቅም የሚሰሯቸውም ተጠቃሽ ናቸው። በዚህም እንግዲህ በልደታ ክፍለ ከተማ አሁን የሚገኝበት የወንዝ ዳርቻ ልማት አንዱ ነው። ይህ ልማት እንግዲህ በክፍለ ከተማው ከ20 ሚሊዮን ብር በላይ በጀት መድቦ እየሰራው የሚገኝና ምናልባትም ሲጠናቀቅ ደግሞ የዚህን አካባቢ ገጽታ እጅግ ማራኪ ያደርገዋል ተብሎ ይጠበቃል። እዚህ ቦታ ላይ ከዚህ ቀደም እንደምታየው ወንዙ በጣም ሽታ ያለው በርካታ ቆሻሻ ይዞ የሚመጣ ባልተመቸ ሁኔታ የሚኖሩ ነዋሪዎች የነበሩበት የተለያዩ የንግድ ስራ ይሰራበት የነበረና ለእይታም ለምንም ምቹ ያልነበረ ነው። ስለዚህ እሱን ወደ አረንጓዴነት የመቀየር በውስጡ ወንዙን በጋቢውን የማከም ስራ ሰርተናል። ከዛ ውጪ የህፃናት መጫወቻ አለ። የህፃናት መጫወቻ የዥዋዥዌ የሸርተቴና ህፃናቶች ኳስ የሚጫወቱበት እድሜያቸው ከ12 ዓመት በታች የሆኑ ህፃናቶች ኳስ የሚጫወቱበት ፉትሳል ያካትታል። እንዲሁም ለወላጆችና ለአረጋውያን ማረፊያ ወንበሮችን ካፍቴሪያ ያካተተ የቦታ ነው። ይሄ አጠቃላይ ልማቱ የያዘው የወንዙንም ሲጠናቀቅ ድልድይ ይኖራል። ስለዚህ እሱንም ኮኔክት ለማድረግ ታስቦ የተሰራ ነው። 22 ሚሊዮን ብር በጅተን ነው እየሰራን የምንገኘው። የልደታ ክፍለ ከተማ በራስ አቅም ከሚሰራቸው የወንዝ ዳርቻ ልማት ስራዎች በተጨማሪ የመስመር ዳር ማስዋብና እግረኛ መንገድም ተጠቃሽ መሆኑንም ነው ኃላፊዋ የገለጹት። ከአፍሪካ ህብረት መብራት እስከ ካርል ጫፍ ድረስ ያለውን በክፍለ ከተማው የአቅም በጀት ተበጅቶለት ነው እየተሰራ የሚገኘው። አጠቃላይ ከ10,000 ካሬ በላይ ይሆናል። ከአፍሪካ ህብረት ጫፍ እስከ ካርል ያለው የመንገድ አካፋዩና ዳርቻዎቹ 5200 አካባቢ ካሬ ናቸው። ይሄ ደግሞ አሁን ያለንበት የግሪን ፕላዛ በአጠቃላይ ለዚህ ብቻ ለመንገድ አካፋዩ ኮሪደሩን ኮኔክት ላደረገው ብቻ እስከ 40 ሚሊዮን ብር ክፍለ ከተማው በጅቶ እየተሰራ ያለበት ሁኔታ ነው የሚገኘው። ይሄ አሁን ያለንበት አካባቢ በተለይ የመጀመሪያና የሁለተኛው ኮሪደር ኮኔክት የሚያደርግ ቦታ ነው። የመጀመሪያውን ኮሪደር ሰርተን ወደ ታች አለፍን። ከዛ ወደዚህ ሲመጣ እነዚህኞቹ ቦታዎች መሀል ላይ የቀረና ኮኔክት ማድረጊያ ስለሆነ ይሄን ቦታ በክፍለ ከተማ አቅም እንዲለማ ያረንጓዴ ስራው እንዲለማ የተደረገበት ሁኔታ ነው ያለው። የከተማን ደረጃ የማሻሻል ስራው ውጤታማ እንዲሆንና ትውልድ ተሻጋሪ እንዲሆን በህፃናት ወይም በተተኪ ትውልዶች ላይ መስራት ግድ ይላል። ለዚሁም ስኬታማነት በልደታ ክፍለ ከተማ በበጀት ዓመቱ 319 የህፃናት መጫወቻዎችን ለመገንባት ታቅዶ እየተሰራ መሆኑም ነው የተገለጸው። በክፍለ ከተማችን ላይ እንግዲህ እንደዚህ አይነት በከተማ ውበትና አረንጓዴ ልማት ጽሕፈት ቤት የምንሰራቸው በርካታ ስራዎች አሉና ከነዛ ውስጥ አንዱ የህፃናት መጫወቻ ቦታዎች ናቸውና እንደ እቅዳችን 319 ነው በዚህ አመት እንሰራለን ተብሎ የተሰጠን እቅድ። ከዛ ውስጥ በ60 ቀን ውስጥ የሰራናቸው ፕሮጀክቶች አሉና አሁን ወደ 31 መጫወቻዎች በመንግስትና በህብረተሰብ ተሳትፎ የተሰሩ አሉ። እንደኛ ክፍለ ከተማ ብዙ ቦታዎች ላይ ከመስራታችን በፊት እነሱ ጋር ውይይት እናደርጋለን። ሞር በፊት የነበሩት መጫወቻዎች ከብረት ጋር የተገናኙ ናቸው አብዛኞቹ እና ብረት ደግሞ በተፈጥሮ ቀስ እያለ አደጋ ያመጣል፣ ለልጆች ጉዳት ያደርሳል። ስለዚህ ከ05 እስከ 6 ዓመት ላሉት እነዚህ ከእንጨት ጋር የተያዙ ሞር ጣውላ ጋር የተገናኙ ተፈጥሮ ጋር ያሉት ሳሮች ጋር ተራራዎች እንዲህ እየሰራን በአርቲፊሻል መልክ እነሱ ጋር እንዲላመዱ ማድረግ ነው። ስለዚህ ያለንበት ቦታ ላይ ኮንዶሚኒየም ውስጥ ነው ያለው። ልጆች ምንም መጫወቻ ቦታ ያላቸው እዚህ ኮንዶሚኒየም አብዛኛው ለፓርኪንግ ለተለያየ አገልግሎቶች ነው የሚውሉት። ከዛ ውስጥ ቀንሰን ለአረንጓዴ ልማት የነበሩትን ወደ ልጆች መጫወቻ ቀይረን ልጆች ከተፈጥሮ ጋር እንዲገናኙ የማድረግ ስራዎችን እየተሰሩ ነው ያሉት ማለት ነው።